ሰላም ተማሪዎች እንኳን ወደ ኤሌቬት አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ የዩቲዩብ ቻናል በልዩነት ለፍሬሽማን ተማሪዎች የፍሬሽማን ኮርስ ቱቶሪያል እየሰጠን እንገኛለን። ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በዛሬው ቪዲዮ ፊዚክስ ቻፕተር 1ን የምናይ ይሆናል። ቻፕተር 1 ፕሪሊሚናሪስ የሚል ርዕስ አለው። ስለዛን ጀምር። The word physics comes from the Greek word meaning nature. ፊዚክስ የሚለው ቃል የመጣው ከግሪክ ወርድ ነው። ፊዚኮስ ከሚባል ግሪክ ወርድ ማለት ነው። ትርጉሙ ኔቸር ማለት ነው። ፊዚክስ it is the study of nature. ስለ ተፈጥሮ የሚያጠናልን ነገር ነው ፊዚክስ የምንለው ማለት ነው። Today, physics is treated as the base for science and have various applications for days of life. በአሁኑ ሰዓት ላይ ፊዚክስን የምንመለከተው እንደምን አድርገን ነው? ለሳይንስ እንደ መሰረት አድርገን የምናየው እና ዘርፈ ብዙ የሆኑ አፕሊኬሽኖች አሉት ህይወትን ሊያቃልሉ የሚችሉ ማለት ነው። ፊዚክስ ዲልስ ዊዝ ማተር ኢን ሪሌሽን ቱ ኢነርጂ። ፊዚክስ ስለ ማተር ያጠናል። እንደገና ደግሞ ማተር ከኢነርጂ ጋር ማተርና ኢነርጂ ስላላቸው ሪሌሽንሺፕ ወይም ደግሞ ግንኙነትም ያጠናል ማለት ነው። ማተር የምንለው ነገር ምንድን ነው? It is anything that occupies space and has mass. ክብደት ያለው ነገርና ቦታ ሊይዝ የሚችል ነገር በሙሉ ማተር ብለን እንጠራዋለን። ማንኛውም ነገር መንካት የምንችለው መመልከት የምንችለው ፊል ልናደርገው የምንችለው ነገርና ቦታ ሊይዝ የሚችል ነገር ምን ብለን ነው የምንጠራው? ማተር ብለን ነው የምንጠራው። ይሄ ማተር ደግሞ ከኢነርጂ ጋር የራሱ የሆነ ግንኙነት አለው። ማተርና ኢነርጂ እርስ በርስ አፌክት ይደራረጋሉ። ስለዚህ የሚያጠናልን ነገር ምን ይባላል? ፊዚክስ ይባላል ማለት ነው። እና ያው ፊዚክስ የምንለው it is the accurate measurement of the natural phenomenon ማለትም የተፈጥሯዊ ክስተት ትክክለኛ መለኪያ ፊዚክስ ይባላል ማለት ነው። Thus physics is inherently a science of measurement. ፊዚክስ የምንለው በተፈጥሮ የልኬት ሳይንስ ነው። ነገሮችን ኢምፒሪካል በሆነ መንገድም እያካተተ ነው የሚያካሂደው ማለት ነው እንጂ ቲዎሬቲካል ብቻ አይደለም። The fundamentals of physics form the basis for the study and development of engineering and technology. የፊዚክስ መሰረታዊ ነገሮች ለኢንጂኒሪንግ እና ቴክኖሎጂ እድገትም ሆነ ጥናት መሰረት ክሬት አድርገዋል ወይም ደግሞ ፎርም አድርገዋል ማለት ነው። ሌላው ሜዠርመንት ማለት ምን ማለት ነው? ወይም ልኬት የምንለው ነገር ሜዠርመንት consists of the comparison of the unknown quantity with the known fixed quantity ነው የሚለው። ሜዠርመንት የምንለው የሆነ የማይታወቅ ኳንቲቲ አለ። ይሄ የማይታወቅ ኳንቲቲ የምንለው it is something that we want to measure። እኛ መለካት የምንፈልገው ኳንቲቲ ነው፣ የማይታወቀው ኳንቲቲ ማለት ነው። እሱን ከሚታወቀው ፊክስድ ከሆነ ኳንቲቲ ጋር ኮምፔር በማድረግ ልኬትን ማካሄድ እንችላለን ማለት ነው። ለምሳሌ የአንድን ቴብል ርዝመት ወይም ደግሞ ሌንግዝ መለካት ምንፈልግ ያ ቴብል ርዝመቱን እስካላወቅ ነው ድረስ አንኖን ኳንቲቲ ሆኖ ነው የሚቀጥለው። ያንን ቴብል ደግሞ ልንለካበት የምንችለው መሳሪያ ለምሳሌ ሩለር ነው ብለን ብናስብ ያ ሩለር ፊክስድ የሆነ የሚታወቅ ኳንቲቲ ነው። ለምሳሌ ሩለሩ 10 ሜትር ነው ተብሎ አሳይን ከተደረገ ማርክ የተደረገው እስከ 10 ሜትር ድረስ ከሆነ ሩለሩ 10 ሜትር ነው፣ ፊክስድ ነው ማለት ነው። ያንን ከማይታወቀው ከቴብሉ እርዝመት ጋር ኮምፔር በማድረግ ሜዠርመንትን ማካሄድ እንችላለን ማለት ነው። ሌላው the quantity that is used as the standard of measurement is called unit ይባላል። እንደ ስታንዳርድ ኦፍ ሜዠርመንት አድርገን የምንቆጥረው ኳንቲቲ ማለትም ለአንድ ልኬት ለምሳሌ ሌንግዝን በምንለካበት ሰዓት ላይ 1 ሜትር እንደ ስታንዳርድ ዩኒት አድርገን ነው የምናየው። ክብደትን በምንለካበት ሰዓት ላይ ደግሞ 1 ኪሎ ግራም በስታንዳርድ ዩኒት አድርገን ነው የምናየው ማለት ነው። እዚህ ላይ የተገለጹት ምንድን ናቸው? በዚህ በቻፕተሩ መጨረሻ ላይ መረዳት ያለባችሁ ነገሮች ናቸው። በደንብ እዩዋቸውና ከዚህ ጋር እናንተ ራሳችሁን የምትለኩበት መንገድ በዚህ ነው። እነዚህን ነገሮች አብራርተናል ወይም ደግሞ አውቀናል ብላችሁ ካሰባችሁ ይህን ቻፕተር በሚገባ ተረድታችሁታል ማለት ነው። 1.1 ስለ ፊዚካል ኳንቲቲስ ኤንድ ሜዠርመንት ነው የሚያወራው። እስኪ እንመልከት። ፊዚካል ኳንቲቲ ምንድን ነው? ፊዚካል ኳንቲቲ is a quantifiable or assignable property ascribed to a particular phenomenon or body ነው የሚለው። ማለትም ሊለካና ሊወከል የሚችል ማንኛውም ነገር በዓለማችን ላይ ማለት ነው ምን ይባላል? ፊዚካል ኳንቲቲ ይባላል ማለት ነው። ለምሳሌ the length of a road or the mass of a body እንደ ኤግዛምፕል ማየት እንችላለን። አንድን አካል ክብደቱን መለካት የምንችል ነገር ከሆነ ያ አካል ምን ይባላል? ፊዚካል ኳንቲቲ ይባላል ማለት ነው። ሌላው ሜዠርመንት ነው። ሜዠርመንት ያው ቅድም እንዳየነው አንኖን ኳንቲቲውን ከኖን ፊክስድ ኳንቲቲ ጋር ኮምፔር የማድረግ ሂደት ነው ብለናል።
ያን ኖን ኳንቲቲ በዚህ ኬዝ ላይ ፊዚካል ኳንቲቲ ብሎ ነው የሚያመጣው። ማለትም የማይታወቅ ኳንቲቲ ነው፣ ሜዥር አድርገን ማወቅ የምንፈልገው ኳንቲቲ ማለት ነው። እሱን ከሆነ ሰርቴን ስታንዳርድ ጋር ወይም ደግሞ ከሆነ ኖን ፊክስድ ኳንቲቲ ጋር ኮምፔር በማድረግ ሜዥርመንት ማካሄድ እንችላለን ማለት ነው። ሶ ሜዥርመንት የሚባለው የሆነ ቴብል አለን ብለን እንሰብ። ያ ቴብል ፊዚካል ኳንቲቲ ነው፣ ምክንያቱም ኳንቲፋይብል ነው፣ አሳይኔብል ነው፣ ልንወክለው ልንለካው እንችላለን። ሶ ያንን ቴብል በሆነ ሰርቴን ስታንዳርድ አለ፣ ማለትም የሆነ የሚታወቅ ፊክስድ ኳንቲቲ አለ። ሌትስ ሴይ ሩለር እንበል ወይም ሜትር ስቲክ እንበል፣ ማርክ የተደረገው እስከ 50 ሜትር ወይ ምናምን ይሁን። ሶ ያንን ተጠቅመን ከማይታወቀው ኳንቲቲ ጋር ኮምፔር በማድረግ ወይም ደግሞ በማነጻጸር የቴብሉን ሌንግዝ ማወቅ እንችላለን። ስለዚህ ልኬትን አካሄድን ማለት ነው እንደዚህ ከሆነ። ሌላው እዚህ ላይ ምንድን ነው የሚለን? ሳይንቲስትስ ካን ኢቨን ሜክ አፕ ኤ ኮምፕሊትሊ ኒው ፊዚካል ኳንቲቲ ዛት ሃዝንት ቢን ኖውን ኢፍ ነሰሰሪ ነው የሚላል። ሳይንቲስቶች አዲስ ፊዚካል ኳንቲቲ ሜክ አፕ ማድረግ ይችላሉ፣ ከዚህ በፊት የማይታወቅ ማለት ነው አስፈላጊ ከሆነ። ለምሳሌ ጀስት እዚህ ላይ የሆነ ታሪክ ብነግራችሁ ምራ የሚለው ጀስት አ ሎንግ ታይም አጎ ሳይንቲስቶች ስለ ኤሌክትሪክ ቻርጅ አያውቁም ነበር፣ ግን ደግሞ ኤሌክትሪክ ቻርጅን መለካት በጣም አስፈላጊ መሆኑን በተረዱበት ሰዓት ላይ እንደ አዲስ ፊዚካል ኳንቲቲ አድርገው ሜካፕ አድርገውታል ማለት ነው። ሶ በአጠቃላይ ምን ማለት ፈልጌ ነው? ሳይንቲስቶች የሆነ ነገር ሜዥር ማድረጉ በጣም አስፈላጊ መስሎ ከታያቸው እና ዩኒቨርሳሊ አግሪ ካደረጉ አዲስ ፊዚካል ኳንቲቲ ክሬት ማድረግ ይችላሉ ማለት ነው። በአሁኑ ሰዓት ላይ ያው ሁለት ፊዚካል ኳንቲቲዎች አሉ፣ ቤዚክ ፊዚካል ኳንቲቲ እና ድራይቭድ ፊዚካል ኳንቲቲ የሚባሉ። ቤዚክ ፊዚካል ኳንቲቲ ሊሚትድ ነምበር ነው ያላቸው፣ ኦልሞስት ወደ 7 ናቸው። ድራይቭድ ፊዚካል ኳንቲቲ ደግሞ ከነሱ ነው፣ ከቤዚክ ፊዚካል ኳንቲቲዎች ነው ድራይቭ የምናደርጋቸው ማለት ነው። ሶ ፊዚካል ኳንቲቲዎች ቅድም እንዳወራ ነው በሁለት ይከፈላሉ ብለናል። ቤዚክ ፊዚካል ኳንቲቲ ወይም ፋንዳሜንታል ፊዚካል ኳንቲቲ እና ድራይቭድ ፊዚካል ኳንቲቲ ተብለው ይከፋፈላሉ። ቤዚክ ኳንቲቲ የምንላቸው በሌሎች ፊዚካል ኳንቲቲዎች መልኩ ሊገለጹ የማይችሉ ናቸው። ለምሳሌ ሌንግዝ፣ ማስ፣ ታይም የምንላቸው ይጠቀሳሉ። ድራይቭድ ፊዚካል ኳንቲቲ የምንላቸው ደግሞ they can be expressed in terms of any other physical quantities ማለት ነው። ወይም ደግሞ በፋንዳሜንታል ኳንቲቲዎች ሊገለጹ የሚችሉ ኳንቲቲዎች ምን እንላቸዋለን? ድራይቨር ኳንቲቲ እንላቸዋለን ማለት ነው። ለምሳሌ እንደ ኤሪያ፣ ቮሊዩም እና ደንሲቲ ይጠቀሳሉ። giving numerical values for physical quantities and equations for the physical principles allows us to understand nature much more deeply than qualitative descriptions alone ነው የሚለው። ማለትም ለፊዚካል ኳንቲቲዎች እና ኢኩዌሽኖች በቁጥር መልክ መግለጻችን ኔቸርን ሞር ዲፕሊ ወይም ደግሞ በጥልቅ እንድንረዳ ያደርገናል። ከኳሊቴቲቭ ወይም ደግሞ ቁጥራዊ ባልሆነ መንገድ ከመገለጽ በተጨማሪ በቁጥር ብንገልጻቸው ኔቸር ሞር የመረዳት ሂደቱ በጣም ጥልቅ ይሆናል ማለት ነው። ሶ እነዚህን ቫስት ሬንጆች ደግሞ ለመረዳት ዩኒቶችን አክሴፕት ማድረግ አለብን። ላይክ ቫስት ሬንጅ ስንል ለምሳሌ ክብደትን ካወራን በኪሎግራም ነው የሚገለጸው። እንደገና ደግሞ ርዝመትን ካወራን በሜትር ነው የሚገለጸው። ስለዚህ ዩኒቶችን ማለትም እነዚህ ቤዚክ ፊዚካል ኳንቲቲዎች እና ድራይቭድ ፊዚካል ኳንቲቲ ምንላቸዋሉ አይደል? እነሱን ተጠቅመን ኤክስፕረስ ብናደርጋቸው እነዚህን ሬንጆች መለየት እንችላለን፣ ማለትም መረዳት እንችላለን ማለት ነው። ለምሳሌ አንድ ሰው እሱ 10 ነው ብል 10 ምንድን ነው የሚል ጥያቄ ይኖራል አይደል? ሶ ያንን ለመረዳት ዩኒቶችን አብረን ብናስቀምጥ ሞር የተሻለ ይሆናል ማለት ነው። ዩኒቶችን አብረን አስቀምጠን ኤክስፕረስ ብናደርጋቸው የተሻለ ይሆናል። ሶ እዚህ ላይ አንዳንድ ጊዜ ምን ሊመስለን ይችላል? ስለ ማስ፣ ሌንግዝ እንደገና ደግሞ ታይም ስናወራ ጀስት መንዴን ወይም ደግሞ ታሪ የሆነ ነገር ሊመስለን ይችላል። ግን ደግሞ አክቹዋሊ ዲፕ ሲምፕልሲቲ ነው የሚኖረው። ማለትም ኔቸርን በጣም የሚያቀሉ ነገሮች ናቸው እነዚህ። ስለ ሜትር፣ ስለ ሰከንድ፣ ስለ ሌንግዝ በምናወራበት ሰዓት ላይ ስለ ማስ በምናወራበት ሰዓት ላይ እነዚህ ነገሮች ኔቸርን ሊያቀሉ የሚችሉ ነገሮች ናቸው ማለት ነው። እና ሁሉም ፊዚካል ኳንቲቲዎች ኤክስፕረስ የምናደርጋቸው በሰባቱ ቤዚክ ፊዚካል ኳንቲቲዎች ኮምባይን እያደረግን ነው ማለት ነው። ሰባቱን ፊዚካል ኳንቲቲዎች ኮምባይን እያደረግን ሁሉም ፊዚካል ኳንቲቲዎች መግለጽ እንችላለን ማለት ነው። ሶ ፊዚካል ኳንቲቲን ልንገልጸው የምንችለው አንደኛ እንዴት ነው ሜዥር የተደረገው የሚለውን ነገር ስፔሲፋይ በማድረግ ወይም በመግለጽ ነው። ሁለተኛ ደግሞ ከሌሎች ሜዥርመንቶች እንዴት ነው ካልኩሌት የተደረገው የሚለውን ነገር በመግለጽ ነው። ለምሳሌ የሚገልጽልን ምንድነው? ሁለት ነገሮችን ነው። አንደኛ ቤዚክ ፊዚካል ኳንቲቲ የምንለዋለን፣ ድራይቨር ፊዚካል ኳንቲቲ የምንለውም አለን አይደል? እንዴት ነው የሚለካው ስንል ዳይሬክትሊ በመለካት የምናገኛቸው ቤዚክ ፊዚካል ኳንቲቲዎች ናቸው፣ ዳይሬክትሊ ማለት ነው። ኢንዳይሬክትሊ ደግሞ ከለካናቸው ልኬቶችን ኮምባይን እያደረግን የምናገኛቸው ደግሞ ድራይቨር ፊዚካል ኳንቲቲዎች ይባላሉ። ለዚያ ነው ፊዚካል ኳንቲቲን
ዲፋይን ልናደርገው ወይም ደግሞ ልናብራራው የምንችለው አንደኛ እንዴት ነው የምንለካው የሚለውን ነገር ስፔሲፋይ በማድረግ ይሄ ለቤዚክ ፊዚካል ኳንቲቲዎች ነው። ሁለተኛ ደግሞ ስቴት በማድረግ ነው። እንዴት ነው ከሌሎች ሜዠርመንቶች ካልኩሌት የሚደረግ የሚለውን ነገር ስቴት በማድረግ ወይም በመግለጽ ነው። ይሄ ደግሞ ለድራይቨር ፊዚካል ኳንቲቲዎች ነው ማለት ነው። ለምሳሌ ዲስታንስ እና ታይምን ሜዠር በማድረግ ልናገኝ እንችላለን አይደል? አሁን ዲስታንስን ሜዠር ለማድረግ ሜትር ስቲክ ልንጠቀም እንችላለን። ታይምን ደግሞ ሜዠር ለማድረግ ስታፖች ልንጠቀም እንችላለን። ሶ እነዚህ እንዴት ነው ሜዠር የሚደረጉት የሚለውን ነገር ካወቅን ፊዚካል ኳንቲቲን ዲስክራይብ ማድረግ እንችላለን። ምንን? ቤዚክ ፊዚካል ኳንቲቲ ማለት ነው። እንደገና ደግሞ አቨሬጅ ስፒድን ማግኘት ከፈለግን እንዴት ነው ካልኩሌት የምናደርገው? ቅድም ለቤዚክ ፊዚካል ኳንቲቲ ብለን ሜዠር ያደረግናቸው ዲስታንስ እና ታይሞች አሉ። እነሱን ካልኩሌት በማድረግ ማለትም ቶታል ዲስታንሱን በቶታል ታይም ዲቫይድ በማድረግ አቨሬጅ ስፒድ ማግኘት እንችላለን ማለት ነው። ሶ እነዚህን ሜዠር ያደረግናቸውን ፊዚካል ኳንቲቲ ደግሞ ኤክስፕረስ የምናደርጋቸው ኢንተርምስ ኦፍ ዩኒት ነው። ለምሳሌ ዲስታንስን በሜትር ስቲክ ሜዠር ካደረግን በሜትር መልኩ እናስቀምጠዋለን። ታይምን ደግሞ በሰከንድ መልኩ ማለት ነው። ሶ እንደገና ደግሞ ሜትርን በሰከንድ በምናካፍልበት ሰዓት ላይ አቨሬጅ ስፒድ እናገኛለን አይደል? which is ሜትር ፐር ሰከንድ ማለት ነው። ሶ ኢን ተርምስ ኦፍ ዩኒት ኤክስፕረስ ማድረግ ኔቸርን ሲምፕሊፋይ የሚያደርግ ነገር ነው ማለት ነው። ሶ አሁን እዚህ ላይ the length of a race which is a physical quantity can be expressed in terms of meters for sprinters። አሁን ለስፕሪንተሮች like length of raceን በሜትር ልንገልጸው እንችላለን። ለዲስታንስ ረነሮች ደግሞ አሁን የአጭር ርቀት ሯጮች እና ረዥም ርቀት ሯጮች አሉ። ለእነሱ አሁን አኮርዲንግ ቱ ዘ ኮንቴክስት ለአጭር ርቀት ሯጮች በሜትር ልንገልጸው እንችላለን አይደል? የውድድሩን ርዝመት። ለዲስታንስ ረነሮች ደግሞ በኪሎሜትር ልንገልጸው እንችላለን ማለት ነው። ሶ ያለ እነዚህ ስታንዳርዳይዝ የሆኑ ዩኒቶች ኤክስትሪምሊ ዲፊካልት ነው የሚሆነው ለሳይንቲስቶች ኤክስፕረስ ለማድረግ ወይም ለመግለጽ እና የተለኩ ቫሊዎችንም ኮምፔር ለማድረግ ትርጉም ባለው መንገድ ምን ይሆናል? ዲፊካልት ይሆናል ማለት ነው። ኦኬ ናው ስለ ኤስአይ ዩኒቶች እናውራ። ቤዚክ እና ድራይቭድ ኤስአይ ዩኒቶችን ማለት ነው። ኤስአይ ዩኒት የምንለው it is the abbreviation for the international system of units ነው። ሞደርን ፎርም ኦፍ ሜትሪክ ሲስተም ነው። የሜትሪክ ሲስተም ሞደርን ፎርም ነው። ፋይናሊ የአግሪድ የተደረገው በ11ኛው ኢንተርናሽናል ኮንፈረንስ ኦፍ ዌይትስ ኤንድ ሜዠርስ ነው በ1960 ማለት ነው። ይህ ነገር እንዴት እንደተፈጠረ በአጭሩ ልንገራችሁ። ያ በድሮ ሰዓት ላይ የተለያዩ ሀገሮች የተለያየ አይነት ዩኒት ኦፍ ሜዠርመንት ነበር የሚጠቀሙት። ለምሳሌ አንዳንድ ሀገሮች ሌንግዝን ለመለካት ላይክ በፊት ይጠቀማሉ። ሌሎቹ ደግሞ ፊት ማለት ኢቲ ማለት ነው በሱ ይጠቀማሉ። ሌሎቹ ደግሞ ያርደን የሚጠቀም ነበር። ብዙ ነገሮች። ይሄ ደግሞ ትሬድን ማለት ንግድን ማለት ነው። ሳይንስን እና ኮሚዩኒኬሽንን ኮንፊውዚንግ አደረገው። ሶ በ18ኛው ሴንቸሪ መጨረሻ ላይ ሜትሪክ ሲስተም ኢንትሮዲውስ ተደርጎ ነበር በፍራንስ ላይ ማለት ነው። ምንን ላይ መሰረት አድርጎ? ሜትር ላይ፣ ኪሎግራም ላይ እና ሊትር ላይ መሰረት አድርጎ ይሄ ሜትሪክ ሲስተም በ18ኛው ሴንቸሪ መጨረሻው ላይ በፍራንስ ኢንትሮዲውስ ተደርጎ ነበር። ግን ሳይንስ እና ኢንተርናሽናል ኮሚዩኒኬሽን ወይም ደግሞ የዓለም አቀፍ ግንኙነት ሞር እየተጠናከረ በመጣ ቁጥር ሞር ፕሪሳይስ የሆነና ዩኒቨርሳሊ አግሪድ የሆነ ሲስተም ማለትም ሁሉም በዓለም አቀፍ ደረጃ ስምምነት ያገኘ ሲስተም እንደሚያስፈልግ ግልጽ እየሆነ መጣ። ሶ በ1960 ላይ በ11ኛው የኢንተርናሽናል ኮንፈረንስ ኦፍ ዌይትስ ኤንድ ሜዠርስ ላይ ምን ተቋቋመ ማለት ነው? ኤስአይ ዩኒት ወይም ኢንተርናሽናል ሲስተም ኦፍ ዩኒት የሚባል ሲስተም ተቋቋመ ማለት ነው። ያው ይህ ሲስተም ኦፍ ዩኒት በአሁኑ ሰዓት ላይ አዳፕት ሆኗል ስራው ወርልድ ሰው በሙሉ ላይክ በዓለማችን ላይ ያው የለመዱት ነገር ይሄ ሆኗል እና ያው ፕራይመሪ ሲስተም ኦፍ ዩኒት ኦፍ ሜዠርመንት ሆኖም ይቀጥላል ማለት ነው። እና ያው ከሌሎቹ ሲስተሞች ወይም ደግሞ ለምሳሌ ከሜትሪክ ሲስተም ሎጂካሊ ሱፐሪየር የሚያደርገው የራሱ የሆኑ ፊቸሮች አሉት። ለምሳሌ አንደኛው 7 ቤዚክ ኳንቲቲዎች ላይ ነው መሰረት አድርጎ ቢልት የተደረገው ማለት ነው። ይሄኛው አንደኛው ፊቸር ነው ከሌሎች ሲስተሞች ለምሳሌ ከሜትሪክ ሲስተም ሎጂካሊ ሱፐሪየር የሚያደርገው ወይም ደግሞ የተሻለ የሚያደርገው ማለት ነው። እነዚህ 7ቱ ፊዚካል ኳንቲቲዎች ናቸው። ቤዚክ ፊዚካል ኳንቲቲዎች ወይም ፋንዳሜንታል ፊዚካል ኳንቲቲዎች ማለት ነው። ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ከረንት፣ አማውንት ኦፍ ሰብስታንስ እና ሉሚነስ ኢንተንሲቲ ማለት ነው። ሲምቦሎቻቸው እዚህ ላይ አለ። ዩኒታቸው ወይም ደግሞ ኤስአይ ዩኒታቸውም እዚህ ላይ አለ። ዳይሜንሽን የምንለውም ነገር እዚህ ላይ ይኖራል ማለት ነው። ሌላው ድራይቨር ፊዚካል ኳንቲቲዎች ደግሞ በትንሹ ኤግዛምፕል እዚህ ለመጥቀስ ተሞክሯል። በእነዚህ ድራይቨር ፊዚካል ኳንቲቲዎች የምንገልጻቸው በቤዚክ ፊዚካል ኳንቲቲዎች ኮምባይን እያደረግን ነው ማለት ነው። ለምሳሌ ፎርስ ስንል
ዩኒቱ ኒውተን ነው። ኤስአይ ዩኒቱ ማለት ነው ኪሎግራምን፣ ሜትርን እና ሰከንድን ኮምባይን በማድረግ ነው ፎርም የተደረገው ማለት ነው። ሌሎችም በተመሳሳይ መልኩ። እሺ ሌላው የምናወራው ነገር እዚህ ላይ ምንድን ነው? ስለ ኮንቨርሽን ኦፍ ዩኒትስ ነው። ያው እንደምናውቀው ፊዚካል ኳንቲቲዎችን ሜዥር ካደረገን በኋላ በዩኒቶች ነው የምንገልጸው፣ ዩኒትን ተጠቅመን ማለት ነው። ይሄ ዩኒት ቅድም እንዳወራ ነው it is a quantity that is used as a standard of measurement ብለናል። ሶ በዩኒት መልኩ ነው የምንገልጻቸው እና አንድን ኳንቲቲ ከአንድ ዩኒት ወደ ሌላ ዩኒት ደግሞ ኮንቨርት ለማድረግ በኮንቨርሽን ፋክተር መልቲፕላይ እናደርጋለን ማለት ነው። መልቲፕላይ ስናደርግ ግን ላይክ ማጥፋት የምንፈልገውን ዩኒት እያጠፋን እንደገና ደግሞ አደይንድ ላይ ዩኒታችን አደይንድ ላይ ዩኒታችን የትኛው ነው እንዲሆን የምንፈልገው የሚለውን ነገር ኢንትሮዲውስ እያደረግን ነው ማለት ነው። እንዴት እንደምናደርግ እዚህ ላይ በኤግዛምፕል አለ። አሁን ሌንግዝ ላይ ስንሄድ አሁን እዚህ ላይ የሚያሳየው ወደ ኤስአይ ዩኒት ነው። ሌንግዝ ላይ ወደ ኤስአይ ዩኒት ወደ ሆነው ወደ ሜትር እንዴት ነው የምንቀይረው የሚለውን ነው። አሁን ለምሳሌ 10 ኢንች ቢሰጠን 10 ኢንቹን በ0.0254 በማባዛት ወደ ሜትር መቀየር እንችላለን ማለት ነው። እንደገና ደግሞ ፉት ስንል ለምሳሌ 10 ፉት ነው የተሰጠን ብለን ብናስብ 10 ሲባዛ በ0.3048 አድርገን የሆነ ሪዛልት እናገኛለን። ያ ሪዛልት በሜትር ወክለን ኮንቨርት አድርግ ነው ማለት ነው። ሌሎችንም በደንብ ቸክ አድርጓቸው። ያው እዚህ ላይ ክሊር የሆነ ነገር ስለሆነ ብዙ ማብራራቱ አስፈላጊ አይደለም። ኤግዛምፕሉ ላይ እስኪ እንይ 0.02 ኢንች ተሰጥቶናል። እሱን አሁን ወደ ኤስአይ ዩኒት ወይም ደግሞ ወደ ሜትር ኮንቨርት ስናደርገው እዚህ ላይ ቴብሉ ላይ ባለው መልኩ ማለት ነው። እንዴት ነው 0.02 ኢንች ወይም ደግሞ ያው ኢንቹን እናጥፋው፣ ሜትሩን ኮንቨርሽን ፋክተራችን 0.0254 ነው። አሁን ይሄ ነገር እንዴት እናደርገው? ቆይ ላሳያችሁ። እዚህ ላይ ቁጥሩን ትንሽ ለመጻፍ ስለሚያስቸግር ኢንች አለን ብለን እንሰብ። ኢንቹ ሲባዛ በሜትር ያ ዩኒቱ እንዴት እንደሚጣፋ ለማሳየት ያክል ነው። ከዛ እዚህም ላይ ኢንች ይኖራል ማለት ነው። ይሄ ኢንች በዚህ ኢንች ካንስል ይደረጋል። ሜትር ይቀራል ማለት ነው። እኛም እንዲቀየርልን የፈለግነው ወደ ሜትር ስለሆነ ሜትሩ በዚህ መንገድ ነው የሚቀረው። ስለዚህ እዚህ ላይ ኢንች ቁጥሩን ብቻ ነው የምናስገባው። ኦልሬዲ ካንስል ዳውት ሆኗል ብለን ስለምናስብ ሲባዛ በዚህ በቁጥሩ ምን ይሰጠናል? የሆነ ውጤት ይሰጠናል። ያን ውጤት በሜትር አስቀምጠን ኮንቨርት እንዳደረገ ማሰብ እንችላለን ማለት ነው። እና በዚህ መንገድ ነው ኮንቨርት የሚደረገው። የአክቲቪቲዎችን በሌላ ቪዲዮ ላይ በአንድ አድርገን ለመስራት ሞክራለሁ ማለት ነው። ሌላኛው ቶፒካችን አንሰርቴኒቲ ኢን ሜዥርመንት ኤንድ ሲግኒፊካንት ዲጂትስ ነው። ስለዚህ ሜዥርመንትስ አር ኦልዌይስ አንሰርቴን ነው የሚለን። ሜዥርመንቶች ወይም ልኬቶች ሁልጊዜ አንሰርቴን ናቸው፣ ሙሉ በሙሉ የተረጋገጡ አይደለም። but it was always hoped that by designing a better and better experiment we can improve the uncertainty without limits ነው የሚለን። ግን ደግሞ ሁልጊዜ የሚታሰበው ምንድን ነው? የተሻለ ሞር ቤተርና ቤተር የሆነ ኤክስፐሪመንት ባዘጋጀን ቁጥር አንሰርቴኒቲን ኢምፕሩቭ ማድረግ እንችላለን ብለን ነው የምናስበው። እና ምንም ያክል ፕሪሳይስ ቢሆን ኢንስትሩመንታችን ወይም ደግሞ ኬርፉሊ ኤክስፐሪመንቱን ብናካሄድ የሆነ ኢረር ይኖራል ሜዥርመንቱ ላይ ወይም ደግሞ የሆነ አንሰርቴኒቲ ይኖራል ማለት ነው። ይህም ደግሞ በኢንስትሩመንታል ሊሚቴሽን አማካኝነት ሊሆን ይችላል፣ በኢንቫይሮንመንታል ፋክተሮች ወይም ደግሞ በሂውማን ኢረሮች አማካኝነት ሊሆን ይችላል ማለት ነው። እንደገና ደግሞ እዚህ ላይ እንዳየ ነው ቤተርና ቤተር ኤክስፐሪመንት ባዘጋጀን ቁጥር ኢቬንቹዋሊ ኳንቲቲን ፐርፌክትሊ ሜዥር ማድረግ እንችላለን ብለን ልናስብ እንችላለን። ግን ሪያሊቲው እንደዛ አይደለም። ፐርፌክትሊ አንድን ኳንቲቲ ሜዥር ማድረግ አንችልም። በቃ አንሰርቴኒቲ ሙሉ በሙሉ ወይም ፐርፌክትሊ ኢሊሚኔት መደረግ አይችልም። ኮምፕሊትሊ ኢሊሚኔት መደረግ አይችልም። ግን ደግሞ አንሰርቴኒቲን ምን ማድረግ እንችላለን? ሪዲዩስ ማድረግ እንችላለን ማለት ነው። ሌላው ትሩ ቫሊዩአችን እና ሜዥር ያደረግነው ቫሊዩ የሚለያዩበትን ዲቪዬሽን ማወቁ በጣም ጠቀሜታ አለው። ይህን ደግሞ ኤስቲሜት የማድረግ ይህን ዲቪዬሽን ኤስቲሜት የማድረግ አርት ምን ተብሎ ይጠራል? አንሰርቴኒቲ አናላይሲስ ተብሎ ይጠራል ማለት ነው። ፎር ሂስቶሪካል ሪዝንስ ደግሞ ምን ብለን ነው የምንጠራው? ኢት ኢዝ ሪፈርድ ቱ አስ ኢረር አናላይሲስ ብለን እንጠራዋለን ማለት ነው። ይሄ ዶክመንት ያው ብሪፍ ዲስከሽን ይይዛል። ወይም ደግሞ ስለምንድነው ብሪፍ ዲስከሽን የሚይዘው? እንዴት ነው ኢረሮች ሪፖርት የሚደረጉት? ምን አይነት ኢረሮች ኦከር ሊያደርጉ ይችላሉ? እንደገና ደግሞ ራንደም ኢረሮችን እንዴት ነው ኤስቲሜት የምናደርገው? ኢረሮችንስ ኤስቲሜት ያደረግነውን ኢረር ወደ ካልኩሌሽን ወይም ወደ ካልኩሌትድ ሪዛልት እንዴት ነው ፕሮፓጌት የምናደርገው ወይም
ኤስቲሜት የምናደርግ የሚለውን ነገር ይይዛል ማለት ነው። ሌላው uncertainty gives the range of possible values of the measure and which covers the true value of the measure and thus uncertainty characterizes the spread of measurement results ነው የሚላል። uncertainty ምን ይሰጠናል? አንድን ልኬት ከለካን በኋላ uncertaintyውን ፕላስ ኦር ማይነስ ብለን እናስቀምጣለን አይደል? ሶ የሆኑ ያክል ቫሊዎችን ይሰጠናል ማለት ነው። አፍተር አንሰርቴኒቲውን ካስቀመጠን በኋላ የሆኑ ያክል ቫሊዎችን እናገኛለን። ለምሳሌ 5.2 ፕላስ ኦር ማይነስ 0.3 ብንል 4.9 እስከ 5.5 ያሉ ቫሊዎች በሙሉ የኛ ኤስቲሜሽን ናቸው ማለት ነው። ሶ እነዚህ ፖሲብል ቫሊዎች ደግሞ ትሩ ቫሊዩ በእነሱ መካከል ይሆናል ብለን የምንገምተው ነው ማለት ነው ያን የሚለው። ሶ እዚህ ላይ ምን ይለናል? the interval of possible values of measure and is commonly accompanied with the confidence level ነው የሚለን። እዚህ ላይ ምንድን ነው የሚለን? እነዚህ አሁን ኢንተርቫል አለን አይደል? ጀስት አሁን 5.2 ፕላስ ኦር ማይነስ 0.3 ብለን ያየን ያለ ነው ከ4.9 እስከ 5.5 ድረስ ሬንጅ ኦፍ ቫሊዎች አሉ ወይም ደግሞ ኢንተርቫል ኦፍ ቫሊዎች አሉ እና በእነሱ መካከል ትሩ ቫሊዩን ከቨር ሊያደርጉ ይችላሉ ብለናል። ሶ እሱን ከኮንፊደንስ ሌቭል ጋር ያገናኙታል። ማለትም እንዴት ነው? ለምሳሌ 4.9 ኤንድ ከ4.9 እስከ 5.5 ድረስ በ95% ኮንፊደንስ ሆነን ትሩ ቫሊዩ ይኖራል ብንል መግለጽ እንችላለን ማለት ነው። ሶ አንሰርቴኒቲ ደግሞ ምንን ኢንዲኬት ያደርጋል? ዳውትንም በዚሁ ኢንዲኬት ያደርጋል። ምክንያቱም አሁን እኛ 95% ኮንፊደንስ ነን ብለን ከገለጽን 5% ጥርጣሬ ያለ ማለት ነው። ትሩ ቫሊዩ በዛ በገለጽ ነው ሬንጅ ኦፍ ቫሊዎች መካከል ላይኖር የሚችልበት ምን አለ? ጥርጣሬ ወይም ደግሞ ዳውት ይኖራል ማለት ነው። ዳስ ሶ ሁሉም ሜዠርመንቶች የሆነ አንሰርቴኒቲ ያላቸው። ይህን አንሰርቴኒቲ ደግሞ ምን ብለን ነው የምንገልጸው? ኢረር ብለን ነው የምንገልጸው በሜዠርመንት ላይ ማለት ነው። እና ኢረሮች በሁለት ካታጎሪዎች ይከፈላሉ፣ ሲስተማቲክ ኢረር እና ራንደም ኢረር ማለት ነው። ሲስተማቲክ ኢረር የምንላቸው these are errors resulting from measuring device being out of calibration ማለትም የሆነ ሜዠሪንግ ዲቫይሶችን ተጠቅመን በምንለካበት ሰዓት ላይ እነዛ ሜዠሪንግ ዲቫይሶች ደግሞ አውት ኦፍ ካሊብሬሽን ከሆኑ ወይም ደግሞ በትክክል አጀስት ካልተደረጉ የሚመጣው ኢረር ምን ብለን ነው የምንጠራው? ሲስተማቲክ ኢረር ብለን ነው የምንጠራው ማለት ነው። እና እነዚህ ሜዠርመንቶች ኮንሲስተንትሊ ወይ ቱ ስሞል ነው የሚሆኑት ወይ ቱ ላርጅ ነው የሚሆኑት። ለምሳሌ የሆነ ሰዓት አለን ብለን ነሰብ ያ ሰዓት ካሊብሬት አልተደረገም ወይም ደግሞ በትክክል አጀስት አልተደረገም ከሪያሊቲው ጋር። ለምሳሌ በሪያሊቲው 10 ሰዓት ነው ብለን ብናስብ በዚህኛው ደግሞ የኛ ሰዓት ደግሞ 5 ደቂቃ ሊፈጥን ይችላል አይደል? ሶ ሁልጊዜ ሜዠር በምናደርግበት ሰዓት ላይ 5 ደቂቃ እየፈጠነ ነው። ለምሳሌ 10 ሰዓት ላይ ሜዠር ብናደርግ 10 ሰዓት ከ5 ነው የሚለን አይደል? ከዛ 5 ሰዓት ፈጥኖ 5 ደቂቃ ፈጥኖ ስለ ሪካርድ ስለሚያደርግ ማለት ነው። ሶ ይሄንን ኢረር ደግሞ ኤሊሚኔት ለማድረግ የኛን ዲቫይስ ወይም ሜዠሪንግ ዲቫይሳችንን ካሊብሬት ማድረግ ይኖርብናል ወይም ደግሞ አጀስት ማድረግ ይኖርብናል። ማለትም እንደ ምሳሌያችን አንድ ሰዓት 5 ደቂቃ የሚፈጥን ከሆነ ሁልጊዜ ሪካርድ የምናደርጋቸው ቫሊዎች 5 ደቂቃ ከፍ ያሉ ናቸው። ስለዚህ ሁልጊዜ ከሪያሊቲው ወይም ደግሞ ከትሩ ቫሊዩ በ5 ደቂቃ የበለጡ ናቸው ማለት ነው። ይሄ ማለት ሁሉም ቫሊዎቹ ቱ ላርጅ ናቸው when comparing to the true value ማለት ነው። ከትሩ ቫሊዩ ጋር ኮምፔር ስናደርጋቸው በ5 ደቂቃ የበለጡ ስለሆኑ ኮንሲስተንትሊ ቱ ላርጅ የሆነ ነው። በ5 ደቂቃ ያነሰም ቢሆን ደግሞ ሰዓታችን ከሪያሊቲው ጋር ቱ ስሞል ይሆናል ኮንሲስተንትሊ እንጂ አንድ 5 ደቂቃ ሊበልጥ አንድ ሊያንስ አይችልም በሲስተማቲክ ኤረር። እና ይህንን ደግሞ ኤረር ኢሊሚኔት ልናደርገው የምንችለው ፕሪካሊብሬት በማድረግ ነው፣ በሆነ በሚታመን ስታንዳርድ ጋር ኮምፔር በማድረግ ወይም ደግሞ ፕሪካሊብሬት በማድረግ ነው ማለት ነው። ማለትም ሰዓታችንን በትክክል አጀስት አድርገን 5 ደቂቃ የሚፈጥን ከሆነ 5 ደቂቃ የፈጠነበትን ቀንሰን በማስተካከል ይህንን ኢረር ኢሊሚኔት ማድረግ እንችላለን ማለት ነው። ሌላው ራንደም ኢረር ነው። እነዚህ ደግሞ ሪዛልት የሚያደርጉት these are errors resulting in the fluctuation of measurements of the same quantity about the average ነው። የሆነ አቬሬጅ ወይም ደግሞ ትሩ ቫሊዩ አለ። በሱ ትሩ ቫሊዩ ላይ ፍላክቹዌት የሚያደርጉት አንዴ ከትሩ ቫሊዩ ከፍ ይላሉ፣ አንዴ ደግሞ ከትሩ ቫሊዩ ዝቅ ይላሉ ማለት ነው። እና ኢኳሊ ፕሮባብል ናቸው። ቱ ላርጅ ወይም ቱ ስሞል የሚሆንበት ሊበልጡም ሊያሱም ይችላሉ። አት ኤኒ ታይም ሊበልጡም ብቻ ይችላሉ ወይም ሊያሱም ብቻ ይችላሉ። ይረው ነው ዳር እነዚህ ራንደም ኢረሮች ናቸው። ሞር ደግሞ ለመረዳትም እንደገና ደግሞ ፕሪዲክት ለማድረግ ትንሽ የሚያስቸግሩ ናቸው ማለት ነው። ለምሳሌ ማስመሪያ ነን። አንድ ማስመሪያ ወይም ደግሞ ሩለር ማርክ የተደረገው በእያንዳንድ ሚሊሜትሩ
ልዩነት ነው። ለምሳሌ 1 ሚሜ ብሎ ከዛ 2 ሚሜ 3 ሚሜ እያለ ይቀጥላል። አሁን ለምሳሌ የሆነ ትክክለኛ ቫልዩ 7.3 ሚሜ የሆነ ርዝመት ያለውን ኦብጀክት ለመለካት ብንሞክር በ7 እና በ8 መካከል ነው የሚሆነው። ምክንያቱም ማርኩ በየአንዳንድ ሚሊሜትር ነው ማርክ የተደረገው ሩለሩ ብለናል። ስለዚህ በእነሱ መካከል ያለውን ኢስቲሜት ለማድረግ አንዴ 7.2 ሚሊሜትር ነው ልንል እንችላለን። እንደገና ደግሞ መልሰን ስንለካው 7.4 ሊሆንብን ይችላል። በእንደዚህ አይነት ኬዞች ሀፕን የሚያደርጉ ኢረሮች ምን ይባላሉ? ራንደም ኢረሮች ይባላሉ ማለት ነው። በቃ ከስሞለስት ዲቪዥኑ በታች ፍራክሽኖችን ማሳየት አለበት። ማለት ምን ማለት ነው? ላይክ አሁን የሆነ ሩለር አለን በእያንዳንድ ሚሊሜትር የተከፋፈለ ብለናል አይደል? ከሚሊሜትር በታች ሆኖ የተከፋፈለ ነገር ቢኖረው ሞር ወደ አኩሬሲ እየቀረብን እንመጣለን። አንሰርቴኒቲውን ሪዲዩስ እናደርጋለን በሆነ መጠን ማለት ነው። ይህንን ነገር ደግሞ እንዴት ነው ኢሊሚኔት የምናደርገው? ኢሊሚኔት ማድረግ ባንችልም አትሊስት እንዴት ነው ሪዲዩስ የምናደርገው ስንል ሜዠርመንቶችን ሪፒት አድርገን በጣም በተደጋጋሚ በመለካት አቬሬጅን በመውሰድ ራንደም ኢረሮችን ሪዲዩስ ማድረግ እንችላለን ማለት ነው። ሌላው ፊዚክስ ኢዝ አን ኢምፒሪካል ሳይንስ አሶሺየትድ ዊዝ ኤ ሎት ኦፍ ሜዠርመንትስ ኤንድ ካልኩሌሽንስ ነው የሚለው። ፊዚክስ ፕራክቲካል የሆነ ነገር ነው። ኢምፒሪካል ነው ስንል ፕራክቲካል ነው፣ ፋክት ነው፣ ቲዎሬቲካል አይደለም። ጀስት አሶሺየት የሆነ የተገናኘ ነው። ብዙ አይነት ልኬቶች ይኖራሉ፣ ብዙ አይነት ካልኩሌሽኖች ይኖራሉ እና እነዚህ አይነት ካልኩሌሽኖች ደግሞ ምን ያጋጥማቸዋል? ሜዠርመንት አለ አይደል? ሜዠር ስናደርግ ደግሞ ምን ይኖራል? አንሰርቴኒቲ ያለ ምን ያካተቱ ናቸው እነዚህ ካልኩሌሽኖች? ሜዠርመንት ዊዝ አንሰርቴኒቲን ያካተቱ ናቸው ማለት ነው። እና ለሳይንስ ተማሪዎች በጣም አስፈላጊ ነገሩ ምንድን ነው? እንዴት ነው እነዚህን አንሰርቴኒቲዎች ወይም ኢረሮች በማንኛውም ካልኩሌሽን ላይ እንዴት ነው አናላይዝ የሚያደርጉት የሚለውን ነገር መረዳት አለባቸው። እንዴት ነው አንሰርቴኒቲዎችን የሚያወጡት፣ እንዴት ነው ኤስቲሜት የሚያደርጉት የሚለውን ነገር ማወቅ አለባቸው። እነዚህ ሳይንስ ስቱደንቶች እናንተ ናቸው አይደል? ይህን ነገር በደንብ መረዳት ይኖርባቸዋል ማለት ነው። ሲስተማቲክ ኢረሮች ጀነራሊ ሲምፕል ናቸው አናላይዝ ለማድረግ ማለት ነው። ምክንያቱም ወይ ቱ ላርጅ ነው የሚሆኑት ወይም ደግሞ ቱ ስሞል ነው የሚሆኑት። ፍላክቹዌት አያደርጉም አራውንድ ዘ አቨሬጅ they're simpler than the random errors ማለት ነው። ከራንደም ኢረሮች ይልቅ ቀላል ናቸው። ራንደም ኢረሮች ግን ሞር ኬርፉል የሆነ አናላይሲስ ይጠይቃሉ። ስለዚህ ፎከሳችን የኛ ምን ላይ ነው የሚሆነው? ራንደም ኢረሮች ላይ ነው የሚሆነው ማለት ነው። ስታቲስቲካል ሜትዶች አሉ ራንደም አንሰርቴኒቲዎችን በሜዠርመንት ላይ ካልኩሌት ለማድረግ ማለት ነው። እነዚህ አሁን ሁለት ሜትሮች አሉ። ሁለት አይነት ሜዠሪንግ ዲቫይስ አለን ብለን ነው እዚህ ላይ ኮንሲደር ያደረግነው። ምንና ምን? ስኬል ሜዠሪንግ ዲቫይስ እና እንደገና ደግሞ ዲጂታል ሜዠሪንግ ዲቫይስ የሚባል ይኖራል ማለት ነው። ስኬል ሜዠሪንግ ዲቫይስ አናሎግ ሜዠሪንግ ዲቫይስ እያልን የምንጠራው ነው። ጀነራል ሩልስ ኦፍ ታም ነው የሚባሉት አንሰርቴኒቲን በሆነ ሲንግል ሜዠርመንት ላይ ዲተርማይን ለማድረግ የምንጠቀማቸው ናቸው። ምንን ተጠቅመን? ስኬል እና ዲጂታል ሜዠሪንግ ዲቫይስን ተጠቅመን ማለት ነው። የመጀመሪያው በስኬል ሜዠሪንግ ዲቫይስ ላይ አንሰርቴኒቲን የምናውቀው እንዴት ነው? ስሞለስት ኢንክሪመንት ዲቫይደድ ባይ 2 ነው። እንዴት ነው የሚለውን ነገር ለመረዳት እንሞክር። የሆነ ሜትር ስቲክ አለን ብለን እንሰብ። ያ ሜትር ስቲክ ላይክ እንደዚህ ነው ብለን እንሰብ። ይሄ ሜትር ስቲክ የተከፋፈለው በየ1 ሚሊሜትሩ ነው ብለን እንሰብ። ማርክ የተደረገው በየ1 ሚሊሜትር ነው። እዚህ ላይ 1 ሚሊሜትር ቢኖር እዚህ ላይ ደግሞ 2 ይኖራል። እንትን አፍተር 3 እያለ ይቀጥላል። በየ1 ሚሊሜትሩ ልዩነት ነው ማርክ የተደረገው ይሄ ሩለር ብለን ብናስብ ማርክ የተደረገበት ማለትም በሁለት የተለያዩ ማርክ የተደረጉ አሳይን የተደረጉ ቫልዩዎች መካከል ያለችው ልዩነት ስሞለስት ኢንክሪመንት ነች ማለት ነው። በሁለትና በአንድ መካከል 2 ሲቀነስ 1 ማለት ነው። 2 ሚሊሜትር ሲቀነስ 1 ሚሊሜትር 1 ሚሊሜትር ይመጣል። እሱን ለሁለት በማካፈል አንሰርቴኒቲን በስኬል ሜዠሪንግ ዲቫይስ ላይ ምን ማድረግ እንችላለን? ዲተርማይን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ምንድነው? አንሰርቴኒቲ ኢን ዲጂታል ሜዠሪንግ ዲቫይስ ነው። እሱን ደግሞ ስናይ ከስሞለስት ኢንክሪመንት ጋር ነው እኩል የሚሆነው። ዲጂታል ሜዠሪንግ ዲቫይስ የምንለው ለምሳሌ ላይክ ዲጂታል ባላንስ ሊሆን ይችላል። የሆነን ቀጥታ ላይክ በምንለካበት ሰዓት ላይ የሆነ ኪሎግራም ዲስፕሌይ የሚያደርግ ማለት ነው። አሁን በዚያን ሰዓት ላይ እንዴት ነው አንሰርቴኒቲን ዲተርማይን የምናደርገው ስንል አንሰርቴኒቲው ከስሞለስት ኢንክሪመንቱ ጋር እኩል ነው የሚሆነው። ይሄ ስሞለስት ኢንክሪመንት የምንለው ምንድነው? ለምሳሌ ጀስት 1 ኪሎግራም ላይ ይሄ መለኪያ ዲጂታል ባላንስ ላይ ወተን በምንለካበት ሰዓት ላይ ክብደቱ ላይክ 5.753 ኪሎ ግራም ነው ብሎ ዲስፕሌይ ቢያደርግልን ከዚህ ስሞለስት ኢንክሪመንቱ እንዴት ነው የምናወጣው? መጀመሪያ ላይክ የመጨረሻዋን ዲጂት ነው የምናየው። እሷም 3 ነች አይደል? እሷ
ላይክ ስንተኛዋ ነች ብለን ማሰብ ነው ያለብን። ማለትም 0 እንላለን 0 ነጥብ ከዛ ለ7ም 0 እናደርጋለን። ያው በቀላሉ ለመረዳት ያክል ለ5ም እንደዚሁ 0 እናደርጋለን። ለ1ም እንደዚያው 0 እናደርግና ከዛ ምን ይሆናል ለ3 ደግሞ 1 እናደርጋለን ማለት ነው። እቺ ስሞለስት ኢንክሪመንታችን ነች ማለት ነው ለኛ። ለምሳሌ 5 ነጥብ 3 1 2 ብናደርገው የዚህ ስሞለስት ኢንክሪመንቱ ምንድነው ብንል ይሄ ኪሎግራም ቢቀርብልን እንዴት ነው የምናደርገው? 0 ነጥብ አሁንም 0 እናደርጋለን ከዛ አሁንም 0 አድርገን 1 እናደርጋለን ማለት ነው። በቃ ጀስት ከዚህ ጋር ለዚህ 0 እንደዚህ ያደረግን ነው የምንሰራው ማለት ነው። ለመጨረሻው ደግሞ 1 እናደርጋለን። እቺ ስሞለስት ኢንክሪመንታችን ናት። ሶ አሁን እዚህ ላይ 5.7513 ኪሎ ግራም የሚለው ስሞለስት ኢንክሪመንቱ 0.0001 ነው ብለናል። ሶ ይችን ምን እያደረግን ፕላስ ኦር ማይነስ ይችን ቁጥር እያስቀመጥን አንሰርቴኒቲን ዲተርማይን ማድረግ የምንችልበት ወይ ያለ ማለት ነው። ያው ዲጂታል ሜጀሪንግ ዲቫይስ የሚባሉት እነ ዲጂታል ባላንስ እነ ዲጂታል ቴርሞሜትር ምናምን ይጠቀሳሉ። እንደገና ደግሞ አናሎግ ወይም ስኬል ሜጀሪንግ ዲቫይስ የምንላቸው ደግሞ እንደ ሜትሪስቲክ ይኖራል። እንደገና ደግሞ ዲጂታል ያልሆነ ቴርሞሜትር ይኖራል። እንደዛ አይነት ነገሮች አሉ ማለት ነው። እና ሜጀርመንትን በምንገልጽበት ሰዓት ላይ አንሰርቴኒቲው በግልጽ በሆነ መልኩ ወይም ኤክስፕሊሲትሊ ስቴት መደረግ ይኖርበታል። ስለሱ ምንም አይነት ጥያቄ እንዳይነሳ ማለት ነው። ኤክስፕሊሲትሊ ደግሞ ካልተገለጸ አንሰርቴኒቲ ስቲል ምን ይደረጋል? ኢምፕላይ ይደረጋል፣ በተዘዋዋሪ መልኩ ይገለጻል ማለት ነው። ለምሳሌ 5.7 ሴንቲሜትር ብንለካ ሜትሪስቲክ ተጠቅመን ሌንግዙ ይኸውን ኢምፕላይ የሚያደርግልን ኤክስፕሊሲትሊ ሬንጁን አንሰርቴኒቲው አልተገለጸም አይደል? ፕላስ ኦር ማይነስ ተብሎ። ስለዚህ አንሰርቴኒቲው ኢምፕላይ ተደርጓል፣ በተዘዋዋሪ ማግኘት እንችላለን ማለት ነው። ሜትሪስቲክ ነው የተጠቀምነው። ሜትሪስቲክ ደግሞ በ1 ሚሊሜትር ልዩነት ነው ማርክ የተደረገው ብለን ያሰብነው። ሶ እንደዛ ከሆነ 1 ሚሊሜትር ሲካፈል ለ2 ስናደርገው 0.5 ሚሊሜትራችን ምንድነው አንሰርቴኒቲ ይሆናል። ሶ 0.5 ሚሊሜትር ማለት ደግሞ ወደ ሴንቲሜትር ኮንቨርት ስናደርገው 0.05 ሴንቲሜትር ይሆናል። ስለዚህ የ5.7 ሴንቲሜትር ፕላስ ኦር ማይነስ 0.05 ሴንቲሜትር ይሆናል ማለት ነው። ሶ 0.05 ሴንቲሜትር ከ5.7 ሴንቲሜትሩን ቀንሳለን። እንደገና ደግሞ 0.05 ሴንቲሜትር 5.7ቱ ላይ እንደምራለን ማለት ነው። ስለዚህ ሪል የሆነው ላይክ ቫሊዩ ወይም ደግሞ ትሩ ቫሊዩ በምንና በምን መካከል ይሆናል ብለን ነው ስቲሜት የምናደርገው በ5.65 ከ5.7 ላይ 0.05 ስንቀንስ ማለት ነው። በ5.65 እና በ5.75 ሴንቲሜትር መካከል ይሆናል ብለን ነው የምናስበው ማለት ነው። ሶ አንሰርቴኒቲያችን አሁን እንዳወራ ነው 0.05 ሴንቲሜትር ይሆናል ማለት ነው። ሶ ዳትስ ሃው ኢትስ ጎን ቢ ላይክ እና ኢን ጀነራል ማንኛውም ሜዠርመንት ስቴት የምናደርገው በምን መልኩ ነው? ሜዠርመንት ኢኳል ቱ እዚህ ላይ ቤስ ኤስቲሜት ኦፍ ሜዠርመንት ፕላስ ኦር ማይነስ አንሰርቴኒቲ ኢን ሜዠርመንት ነው። ለምሳሌ እዚህ ላይ 5.7 ሴንቲሜትር ቤስት ኤስቲሜት ኦፍ ሜዠርመንት ነው። ማለትም አቬሬጁ ሊሆን ይችላል። 5 ጊዜ ሜዠር አድርገን አንድን ዲቫይስ 5 ቫልዩዎችን ብናገኝ የነዛን የ5 ቫልዩዎች ደግሞ አቬሬጁን ስንወስድ 5.7 ሴንቲሜትር ቢመጣልን ቤስት ኤስቲሜት ኦፍ ሜዠርመንት 5.7 ነው። ሶ 5.7 እንልና ፕላስ ኦር ማይነስ አድርገን አንሰርቴኒቲውን እናስቀምጣለን ማለት ነው። ኢት ዲፔንድስ ኦን ዌዘር ዊ አር ዩዚንግ ዲ ስኬል ሜዠሪንግ ዲቫይስ ኦር ዲ ዲጂታል ሜዠሪንግ ዲቫይስ የሚለው ነገር ያለያየዋል። ስኬል ሜዠሪንግ ዲቫይስ ከተጠቀምን አንሰርቴኒቲው የሚሆነው ስሞለስት ኢንክሪመንት ዲቫይደር ባይ 2 ነው። ስሞለስት ኢንክሪመንት በሁለቱም ኮንቴክስቶች ይለያያል። በአናሎግ ሜዠሪንግ ዲቫይስ ሲሆን ስሞለስት ኢንክሪመንት የምንለው ምንድነው? በሁለቱ ማርኮች መካከል ያለው ልዩነት ነው። ለምሳሌ 1 ሚሊሜትር ከዛ 2 ሚሊሜትር 3 ሚሊሜትር እያልን እንቀጥላለን አይደል? በ2 ሚሊሜትር እና በ1 ሚሊሜትር መካከል ያለው ልዩነት 1 ሚሊሜትር ነው። እሷ ስሞለስት ኢንክሪመንታችን ነች ማለት ነው። በእያንዳንድ ሜትሩ ማርክ የተደረገ ቢሆን ወይም በየ3 ሜትሩ ማርክ የተደረገ ቢሆን አንድ ብሎ አሁን 3 ሚል ካለ 3 ሲቀነስ 1 አድርገን 2 ስሞለስት ኢንክሪመንታችን ትሆናለች ማለት ነው። እንደገና ደግሞ ስሞለስት ኢንክሪመንት በዲጂታል ሜዠሪንግ ዲቫይስ ኮንቴክስት አንጻር ስናየው የደሲማል ፕሌሱን እያየን ነው ማለት ነው የምናደርገው ቀደም እዚህ ላይ እንዳወራንበት። ሶ ቤስት ኤስቲሜት ኦፍ ደ ሜዠርመንት ፕላስ ኦር ማይነስ አንሰርቴኒቲ ኢን ሜዠርመንት እያደረግን ብናስቀምጠው ሞር ተመራጭ ይሆናል ማለት ነው። ሶ ዳትስ ኢት ፎር ዲስ ፓርት። በኔክስት ፓርት እስከምንገናኝ ድረስ ይህን ቪዲዮ አይታችሁ መስተካከል አለበት ብላችሁ የምታስቡትን ነገር ኮሜንት ሴክሽን ላይ አሳውቁን። ቪዲዮ ደግሞ ከተመቻችሁ ላይክና ሼር ማድረግ እንዳትረሱ። መልካም ጊዜ ይሆንላችሁ።